እንደ ኢሮፓያን አቆጣጠር በ1950ዎቹ የአዘጋጅ አኪራ ኩሮሳዋ ራሻሙር በዓለም ዙሪያ ባሉ የፊልም ሰሪዎች ላይ ከፍተኛ ተጽዕኖ አሳድሯል። ራሻሙር ኢፌክት በመባል የሚታወቀውን አስተሳሰብ በነርቭ ስርዓት ላይ በማሳየት በስነ ልቦናና በህግ ስርዓት ላይ ተጽዕኖ ፈጠረ። ዛሬ እንዴት እንደሚሰራ በራሳችን የዕለት ተዕለት ህይወታችን ውስጥ የት እንደሚከሰትና ታሪክ ጸሐፊዎች የበለጠ አሳማኝ ታሪኮችን ለመንገር እንዴት ሊጠቀሙበት እንደሚችሉ እንመለከታለን። ይህ የራሻሙር ውጤትን የምንመለከትበት ክፍል ነው። ከመጀመራችን በፊት ግን ሰላም እንደምናችሁ፣ እኔ ሰለሞን ደመቀ ነኝ። ይህ ደግሞ በዓለም ላይ ካሉ ትልልቅ ፊልም ሰሪዎች ዕውቀቶችን አምጥተን የምንማማርበት ክሎዝ አፕ የዩቲዩብ እና የቴሌግራም ቻናል ነው። እንዲሁም ፌስቡክ ላይ ቲክቶክም ላይ እገኛለሁ። ስለዚህ በቀላሉ ሰብስክራይብ በማድረግ የክሎዝ አፕ ቤተሰብ መሆን ትችላላችሁ። ላይክ፣ ሼር ስታደርጉ ደግሞ ስለ ፊልም ማወቅ ለሚፈልጉ ሰዎች ይሄ ቻናል ይዳረሳል። ስንጀምር የሚከተሉት ፊልሞችን እናያለን። ስለዚህ የራሻሙር ኢፌክት ምንድን ነው? ሊቃውንት በድርሰታቸው ስብስብ ውስጥ የተለያየ የዓይን እማኞች ለተመሳሳይ አስደናቂ ክስተት ያላቸው አመለካከቶችና ትርጓሜዎች በማለት ገልጸውታል። ለምሳሌ ሁለት አሽከርካሪዎችና አንድ ብስክሌት የተጋጩበት ትዕይንት ተጠያቂው ማን እንደሆነ እርስ በራስ የሚጋጩ ሐሳቦችን ሲያቀርቡ በዓይነ ህሊና ይታያችሁ። እንደ አንደርሰን ገለጻ ኢፌክቱን ለማምረት የሚያስፈልጉ 3 መስፈርቶች አሉ። በመጀመሪያ ለተፈጠረው ነገር የተለያየ ትርጓሜዎች ሊኖሩ ይገባል። ሁለተኛ እውነትን የሚረጋገጥበት መንገድ መኖር የለበትም። ብቸኛው ማስረጃ የምስክሮቹ ቃል ነው። ሶስተኛ በፍርድ ቤት እንደሚታይ ጉዳይ እንዲዘጋና እንዲከፈት ክፍት መደረግ አለበት። ራሻሙር ኢፌክት ምን እንደሆነ ካወቅን ከየት እንደመጣ እንነጋገር። በ1950 ከተሰራው ራሻሙር ፊልም ነው። በታዋቂው የጃፓን ፊልም ሰሪ አኪራ ኩሮሳዋ ዳይሬክት የተደረገ ሲሆን ታሪኩ የደራሲ ያኩታጋዋ የሁለት አጫጭር ልቦለዶች ድብልቅ ነው። ፊልሙ የሚያነጣጥረው በወንበዴ ሴት እና ሳሙራይ ባሏ መካከል በተፈጠረ የኃይል ግጭት ዙሪያ ነው እና በመጨረሻም ሴትዮዋ ጥቃት ይደርስባታል እና ባሏ ደግሞ ይገደላል። ግን እነዚህ ነገሮች በትክክል እንዴት እንደተከሰቱ ታሪኩን በሚናገሩት ሰዎች ላይ ይወሰናል። እንዲሁ ክስተቶቹን በአራት ገጸ ባህሪያት የዓይን እማኞች ምስክርነት ደግመን እንሰማለን። ሽፍታው፣ የሳሙራዩ ሚስት፣ የሞተው ሳሙራይ መንፈስ በመገናኛ በኩል ሲናገር እና ነገሩን ሁሉ አይቻለሁ የሚል እንጨት ቆራጭ። ሁሉም ታሪኮቻቸው የተለየ ስለሆነ አንዳቸውም ቢሆኑ ሙሉ በሙሉ ሊታመኑ አይችሉም። ይህም ሁሉንም የማይታመኑ ተራኪዎች ያደርጋቸዋል። ስለዚህ እስከ መጨረሻ ድረስ ተመልካቾቹ የአንድ አይነት ክስተት የተለያዩ ቃናዎችን በማዋሃድ ይጓዛሉ። እውነታው ግን ሚስጥር ሆኖ ይቀራል። ከየት እንደመጣ ከተረዳን የራሻሙር ኢፌክት እንዴት እንደሚሰራ ደግሞ እንነጋገር። ምናልባት የኩሮሳዋ ፊልም ዓለም አቀፋዊ ተጽዕኖ ያሳደረበት ምክንያት የሰው ልጅ ባህሪን ሁለንተናዊ ገጽታ ስለሚያሳይ ነው። እሱም አይተናል ብለን የምናስበው የራሳችን እውነት በእውነቱ ከተከሰተው ነገር መለየት አለመቻላችን ነው። I know, honey, but Mom's not exactly going pro here, okay? እነዚህ ተቃራኒ ሐሳቦች በአብዛኛው በሁለት ምክንያቶች ይወሰናሉ። የራሳችን የግል የተፈጥሮ አድላይነት እና አንጎላችን ትውስታዎችን የሚያስታውስበት የተሳሳተ መንገድ ናቸው። በግል የምንለማመደውና የምንማረው ሁሉም ነገር የግለሰባዊ አመለካከታችንን ቀርጾታል። ይህም ዓለምን የምናስተውልበት ልዩ መነጽር ይሰጠናል። እኛ ሳናቀው ስለሚኖርና ስለሚሰራ ስውር አድሎ ይባላል። You think I might go savage? You think I might try to eat you? I knew it.
ስለዚህ ከመጀመሪያው ጀምሮ ሁለት ሰዎች ተመሳሳይ ክስተት በተመሳሳይ መንገድ ሊረዱ አይችሉም። And I didn't leave you to be buried. I don't know. Well, I do. I was there and I saw it differently. Well, so then tell me, Pete, what happened differently? በዛ ላይ የኛ ትውስታ በተፈጥሮ ፍጹምነት የጎደለው ስርዓት አለው። ያለፈውን ክስተት ባስታወስን ቁጥር የአንጎል ኔትወርኮች ተፈጥሮ የነበረውን እውነታ በሚቀይሩ መንገዶች ይለወጣሉ። ስለዚህ በሚቀጥለው ጊዜ በምናስታውስበት ወቅት ከዋናው ይልቅ የተቀየረውን ቅጂ ልንናገር እንችላለን። የነርቭ ሳይንቲስት ዶና ብሪጅ እንዳስቀመጠችው አንድን ክስተት የማስታወስ ችሎታችን አናሳ ነው። ትክክለኛነት ብለን የምንናገረው ምንም እንኳን በእያንዳንዱ ለማስታወስ ስንሞክር ሙሉ በሙሉ ውሸት እስኪሆን ድረስ ይደርሳል። ይሄ ከልጆች የስልክ ጨዋታ ጋር ተመሳሳይ ነው። ከጀርባ ያሉትን ሂደቶች ለመረዳት ስንሞክር ይሄ በሳይኮሎጂና በኒውሮሳይንስ ውስጥ ጥልቅ የጥናት መስክ ነው። በዚህ የተሳሳተ የማስታወስ ክስተት ምክንያት ራሻሞር ኢፌክት የአይን ምስክሮች ታማኝነት በተመለከተ በፍትህ ስርዓት ውስጥ የራሱ ሚና ይጫወታል። እውነቱ አከራካሪ በሚሆንበት ጊዜ እንኳን ዳኞች የኪሮሳዋን ፊልም በፍርዳቸው ላይ ጠቅሰዋል። ራሻሞር ኢፌክት እውነት አጠራጣሪ መሆኑን ያስታውሰናል። ያ እውነታ ከራሳችን ትርጓሜዎች የበለጠ የተወሳሰበ ነው እና የኪሮሳዋ ፊልም ይህን ችግር በትክክል አቅርቧል። ግን እነዚህን ሐሳቦች ለመዳሰስ ራሻሞርን እንደገና ማዘጋጀት ብቸኛው መንገድ አይደለም። ተመሳሳይ ውጤት እንዴት ማግኘት እንደሚቻል ለጸሐፊዎች አንዳንድ ምሳሌዎችና ጥቅሶች እናነሳለን። ከራሻሞር ቀጥተኛ መነሳሳትን የወሰዱ ፊልሞችን እንይ። እንደ ዘ ኦትሬጅ እና ዘ ላስት ዱ ያሉ ፊልሞች ተመሳሳይ ሴራዎችና አወቃቀሮችን ከራሻሞር ወስደዋል። Jacques Legree entered our home without my permission and... What about Legree? They forced me to this room. He raped me. I've said publicly that this never happened! And yet, under extraordinary pressure and at great risk to her name and reputation, the Lady Marguerite has said that it did. I spoke the truth! Let it be in God's hands. የራሻሞርን ኢፌክት ለማግኘት ራሻሞርን እንደገና ማዘጋጀት አያስፈልግም። በእውነታ ዙሪያ ተመሳሳይ ጥያቄዎችን ለማንሳት ግለሰቦቹን የመፍጠር መንገዶችም አሉ። አንዱ እንደዚህ አይነት ዘዴዎች የማይታመን ተራኪ ማስገባት ነው። ለማመን ዝግጁ ስለሚሆኑ ሚስጥሮችና ልብ ማንጠልጠሎችን ተራኪው በሚናገራቸው ንግግሮች ውስጥ መደበቅ ይቻላል። በጎንገር ውስጥ ኤሚ ስለ ባሏ ያላትን ፍራቻ ታካፍላለች። Can I really think Nick would hurt me? I'm being paranoid. Crazy. It's just I'd sleep better with a gun. በኋላ ላይ እንደሚታየው ይህ ለግድያዋ እሱን በሌላ ምስል እንድንረዳው የዋሸችበት ቀላል ማስረጃ ነው። I am so much happier now that I'm dead. Technically missing. Soon to be presumed dead. Gone. And my lazy, lying, cheating, oblivious husband will go to prison for my murder. ነገር ግን እነዚህ ተለዋዋጭ ሴራዎች ሁል ጊዜ ተንኮለኛ መሆን የለባቸውም። ላይፍ ኦፍ ፓይ ውስጥ ተራኪው እጅግ አስደናቂ የሆነ በህይወት ለመቆየት የሚደረግ ትግልን በትረካ ያቀርባል። It's hard to believe, isn't it? It is a lot to take in. ነገር ግን የፓይ የፈጠራ ታሪክ ለማታለል የታሰበ አልነበረም። የደረሰውን ጉዳትን ለመቋቋም እንደ መንገድ ነው። I've told you two stories about what happened out on the ocean. Neither explains what caused the sinking of the ship, and no one can prove which story is true and which is not. In both stories, the ship sinks, my family dies, and I suffer. True. So which story do you prefer? ሉክ እና ካይል በመካከላቸው ስለተፈጠረው ነገር እርስ በርሱ የሚጋጩ ዘገባዎችን ሲሰጡ ዘ ላስት ጄዲ ይህን ዘዴ ይጠቀማል። I went to confront him.
and he turned on me. He had sensed my power, as he senses yours, and he feared it. ከራሻሙር ልንወስደው የምንችለው ሌላው የትረካ መንገሪያ መሳሪያ ሴራን ማዋቀር ነው። እውነትን እንዴትና መቼ እንገልጻለን የሚለውን በመመለስ ለታዳሚው ስትገልጡ ብዙ የተለያየ መልክ ሊኖረው ይችላል። ራሻሙር ክስተቶቹን በአራት ሰዎች ለመንገር ይሞክራል። ነገር ግን ተመሳሳይ ውጤት ያላቸው ሌሎች መዋቅሮችም አሉ። በጣም የተለመደው ዘዴ ከመጀመሪያው እስከ መጨረሻው በቀጥታ መንገር ነው። ነገር ግን ከዛ ውጪ ነን ሊኒየር ስትራክቸር ወይም ቀጥተኛ ያልሆነ መዋቅር መጠቀም ይቻላል። ቫንቴጅ ፖይንት ዋናውን ክስተት ከተለያየ አቅጣጫ በመድገም ተመሳሳይ አቀራረብን ይጠቀማል። በዚህ አጋጣሚ ግን እውነት ተጨባጭ ነው እና እያንዳንዱ እይታ ክስተቶቹን ይሞላል፣ ጥያቄዎችን ይመልሳል እና በትክክል ስለተፈጠረው ነገር ያለንን ግንዛቤ ይገለብጣል። You can't give the order. You've been shot. በሪዘርቨር ዶግስ ውስጥ የወንበዴ ቡድን ተልኮ ከተበላሸ በኋላ በመካከላቸው የገባን ፖሊስ ይፈልጋሉ። አወቃቀሩ በጊዜ ወደ ኋላና ወደፊት እያለ ይተርካል። ነገር ግን ወደ 2/3ኛው የፊልሙ ደቂቃ እስክንገባ ድረስ የፖሊሱን ማንነት በሚስጥር ያቆይብናል። Look man, undercover cops got to be Marlon Brando. To do this job, you got to be a great actor. ይህ ሴራ በተለመደው የጊዜ ቀደም ተከተል ቢሆን ኖሮ ሚስጥሩን በመጀመሪያ እናውቀው ነበር። ስፍር ቁጥር የሌላቸው ፊልሞች የማስታወስ ችሎታን በሴራዎቻቸው ውስጥ ይጠቀማሉ። Your wife hit me on Friday night. What are you talking about? Yes, you did. Yes, you did. And then she. እና የክሪስቶፈር ኖላን ሜሜንቶ የማይታመን ተራኪ ያለው። Since my injury, I can't make new memories. Everything fades. ልዩ ከሆነ የሴራ መዋቅር ጋር አጣምሮ ያቀርባል እና የተሳሳቱ ትውስቶችን በጽንሰ ሐሳብ ደረጃ ያመጣል። ውጤቱም ይህን የግላዊ እውነታ ጉዳይ የሚፈታ የራሻሙር ስታይልን የሚያሳይ ነው። My wife wasn't diabetic. You sure? የማስታወስ ችግርን ለማሳየት የተለወጡ የአእምሮ ሁኔታዎች ወይም የመርሳት ችግርን መጠቀም የበለጠ አስደናቂ ነው። I'm your husband. ነገር ግን ሁላችንም ይህን ተጨባጭ እውነታ ተሞክሮ እንካፈላለን። You and I remember Budapest very differently. በታሪክ ነገራ የራሻሙር ኢፌክት ብዙ ዓላማዎችን ሊያገለግል ይችላል። እውነቱን ሊያወሳስብ ይችላል። You think anybody is going to take your word over mine? ወይም እውነቱን ጨርሶ እንዳይታወቅ ያደርጋል። The motives of the monk remain unknown. እና እንደዚህ አይነት ዓለም አቀፋዊ ክስተት ስለሆነ የራሻሙር ተጽዕኖ ለተራኪዎች ማለቂያ የሌለው መነሳሻ ሆኖ ቆይቷል። ራሻሙር ኢፌክትን እንዴት አያችሁት? በኮሜንት ውስጥ አሳውቁኝ። ለዛሬ ይኸው ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑ። አመሰግናለሁ።